ተናስልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገረን ባለንበት ሰዓት አቆጣጠር የዛሬ ሰኔ 12 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች ያደረገው ውጊያና የአገዛዙ ጦር እጅ መስጠት፣ የከፋ የኑሮ ውድነት፣ የፋኖ ማስጠንቀቂያ ለአገዛዙ ባለስልጣናትና ለባንኮች፣ የፖለቲካ እስረኞቹ ስጋት፣ ከንቲባውና ውሳኔው፣ የኦሮሚያው ማንነት ተኮር ጥቃት፣ ካድሬዎቹና የጤናው ንቅናቄ፣ እስራኤልና ኢራን፣ አሜሪካ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል በተለያዩ ግንባሮች እያደረገ ያለው ወታደራዊ እርምጃ ዛሬ ማጠናክሮ መቀጠሉን ገለጸ። የአገዛዙ 17 ታጣቂዎች ከነትጥቃቸው ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በተለያዩ ግንባሮች እያደረገ ያለውን ውጊያ አጠናክሮ የቀጠለ ሲሆን ድል መቀዳጀቱን አስታውቋል። የአገዛዙ ስልጣን አስጠባቂ ወታደሮች ሚሊሻና አድማ ብተና ፋኖን መቀላቀላቸው ከጊዜ ወደ ጊዜ ቁጥሩ እየጨመረ ሄደዋል። በጎንደር ቀጠና ዛሬ በአንድ ግንባር ብቻ 17 የአድማ ብተናና ሚሊሻ አባላት ፋኖን መቀላቀላቸው ታውቋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ዛሬ ሰኔ 12 ቀን 2017 ባወጣው በዚሁ መግለጫ በጎጃም ቀጠና 9ኛው ሳሙኤል አወቀ ክፍለ ጦር አነዛው ጎንቻ ብርጌድ ዛሬ ሰኔ 12 ቀን 2017 ዓ.ም ከሁለት ቀን በፊት ያገዛዙ ስልጣን አስጠባቂ ጦርና አብረውት የተሰለፉት ባንዳዎች ላይ ከፍተኛ ጥቃት በመሰንዘር ሰብአዊና ቁሳዊ ኪሳራ አድርሶ የነበረ ሲሆን ይህን ሽንፈት ለመሸፋፈን ገንቦሬ ከተማ ለመግባት የሞከረው የጠላት ኃይል ባረንዛው ጎንቻን ብርጌድ እቅዱ ሳይሳካ የተሰነዘረበትን ጥቃት መቋቋም አቅቶት በተለያዩ አቅጣጫዎች መፈርጠጡ ተገልጿል። በዚያ ወደ ውጊያ በርካቶች በመደምሰስና ቀሪዎችን በማቁሰል ሰብአዊና ቁሳዊ ኪሳራ በጠላት ላይ ማድረሳቸውን በተመሳሳይም በቀኝ ጌታ ወፍታዬ ንጉሴ 6ኛው ክፍለ ጦር ቀስተ ደመና ብርጌድም በጠላት ላይ መጠነ ሰፊ ጥቃት ማድረሱን የዛሬው መግለጫ ጠቅሷል። ይህ እንዲህ እንዳለ ጠላት በይፋ ፋኖን መቀላቀሉ ተጠናክሮ የቀጠለ ሲሆን የራስ ቢትወደድ መንገሻ አትኪም 5ኛው ክፍለ ጦር ቀዩ ስናይፐር ቡሬ ዳሞት ብርጌድ የገባ ሲሆን የአፋብኃ የራስ ቢትወደድ መንገሻ አትኪም 5ኛ ክፍለ ጦር አካል የሆነው ቡሬ ዳሞት ብርጌድ ጠላት ላይ ከፍተኛ መሸበር የሚፈጥር ጠላት ወንበርማ ብርጌድ የሰነዘረበትን ጥቃት ተከትሎ እንደ ቅጠል የረገፈ ሲሆን ቡሬ ዳሞት ብርጌድ ላይ ተመሳሳይ ዕጣ ይጠብቀኛል በሚል በጦርነት የተሰላቸው ተስፋ የቆረጠው የጠላት ኃይል ትላንት ሰኔ 10 ቀን 2017 ዓ.ም ስናይፐር ጭምር በመያዝ ቡሬ ዳሞት ብርጌድ ሰፊ ሻለቃን መቀላቀላቸውን የ6ኛ 75ኛ ክፍለ ጦር 1ኛ ሻለቃ 4ኛ ሻምበል ጋንታ አንድ የዲሽቃ ምድብተኞች ሙሉቀን ታደሰና ብሉሱማ አለማየሁ የሚገኙበት መሆኑ ተገልጿል። አዋጊዎቹ ይቀራሉ፣ ይፈራሉ፣ ፈቃድም የለም፣ ሲቪል ልብስ መቀየር የለም፣ ከፍተኛ ፍርሃት ውስጥ ናቸው ማለት ለአብይ አገዛዝ ስልጣን ሲባል ህይወታችንን አናጣ የሚለው ፍላጎት ከጊዜ ወደ ጊዜ እያደገ መምጣቱም ተገልጿል። ብዙዎቹ የአገዛዙ ስልጣን አስጠባቂ ወታደሮች በግዳጅ እየታፈሱ የመጡትን ጨምሮ ሰላም የሚፈልጉና ጦርነቱ እንዳንገሸገሻቸው እነዚሁ ለፋኖ እጃቸውን ከሰጡ ማረጋገጥ ተችሏል። ስናይፐርን ጨምሮ ትጥቃቸውን ይዘው ለመጡት ተገቢውን ክብካቤና ድጋፍ ጥሩ አቀባበል እንደተደረገላቸው ታውቋል። በተመሳሳይ ብዛት ያለው የጠላት ኃይል አዲስ አለማየሁ 7ኛው ክፍለ ጦር መቀላቀላቸው የታወቀ ሲሆን በአፋብኃ ጎንደር ቀጠና የአድማ ብተናና ሚሊሻ አባላት ከነሙሉ ትጥቃቸው 17ቱ ፋኖን መቀላቀላቸው ታውቋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና 5ኛው ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ስር የሚገኙትን ጎንደርና ፋሲለደስ ብርጌዶችን እነዚሁ አድማ ብተናና ሚሊሻ አባላት መቀላቀላቸውን በስም ጭምር በማስደገፍ ይፋ የሆነው መረጃ ይገልጻል። ከነሙሉ ትጥቃቸው ፋኖን የተቀላቀሉት የአድማ ብተናና ሚሊሻ አባላት ከዚህ ቀደም ከህዝባቸው በተቃራኒ በመሆን በአማራ ህዝብ ላይ ጦርነት በእብሪት ያወጀውን የአብይ አገዛዝ በመደገፍ ህዝባቸውን በመበደላቸው ጸጸት እንደሚሰማቸው ጭምር ይህኑ ተከትሎ በደረሱበት ውሳኔ ፋኖን መቀላቀላቸው ታውቋል። ህዝባችንን ለማጥፋት ከተነሳ ኃይል ጋር ከዚህ በኋላ አንሰለፍም፣ ከህዝባችን ጋር ሆኖ የመጣውን እንቀበላለን በሚል ወስነው ፋኖን መቀላቀላቸው ታውቋል። የአማራ ፋኖ ብሔራዊ ኃይል ምስረታ ይፋ በሆነበት ወቅት ከአማራ ህዝብ በተቃራኒ የተሰለፉ ሁሉ ድርጊታቸው እንዲቆጠቡ በተለይም የአማራ ብሔር ተወላጅ የሆኑ የአገዛዙ ስልጣን አስጠባቂ ወታደሮች በአድማ ብተናና ሚሊሻ በባንዳነት የተሰለፉ ሁሉ ከህዝባቸው ጎን እንዲቆሙት ምስረታውን ጨምሮ ከምስረታውን በፊትና በኋላ ተደጋጋሚ ጥሪ ሲደረግ መቆየቱ አይዘነጋም። ይህ በእንዲህ እንዳለ ዛሬ ንጋት ላይ አገዛዙ መጋዘን ላይ በሸዋ አረርቲ ከተማ ድንገተኛ ጥቃት በፋኖ በመሰንዘር የጠላትን ስንቅና ትጥቅ ጭምር ማውደም መቻሉ ተገልጿል። የአገዛዙ ሰራዊት በአገልግሎት ለህዝቡ መሰራጨት ያለባቸውና እያከማቹ እያወጡ በመሸጥ ዝርፊያ ውስጥ የተሰማሩባቸው ማዳበሪያና እርዳታን ጨምሮ ለስልጣን አስጠባቂ ጦር ስንቅ ይሆናሉ የተባሉ ቁሳቁሶችና የተወሰኑ ትጥቆች ያሉበት መጋዘን ላይ የአማራ ፋኖ ብሔራዊ ኃይል ከሰም ክፍለ ጦር ነበልባል ብርጌድ በሻለቃ አንድ ድንገተኛ ጥቃት በመሰንዘር በጠላት ላይ ከፍተኛ ቁሳዊ ኪሳራ ማድረስ መቻሉን ከከሰም ክፍለ ጦር ህዝብ ግንኙነት ክፍል የወጣው መረጃ ይገልጻል።
ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ አገራት መካከል ቀዳሚ ደረጃ ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን አንድ ሪፖርትም አመላከተ። የዓለማችን ትልቁ የኑሮ ውድነትም የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብ፣ ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገራት ዜጎች የበለጠም ገንዘባቸውን ያወጣሉ ወይም ያፈሳሉ ብሏል። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያም ከዓለም 53ኛ ደረጃ ላይ የተቀመጠች ሲሆን 46.5 የኑሮ ውድነትም ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ አገራት ሁሉ ከፍተኛ ኑሮ ውድነት የሚታይባት ሀገር አድርጓታል። በኢትዮጵያ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያት መሆኑ የተገለጸ ሲሆን ይህም በተለይ ቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉን አሶሲኤትድ ፕሬስም ኒውስ ዘግቧል። የቤት ኪራይ በተመለከተ በኢትዮጵያ ውስጥ ከሌሎች ዓለማችን አገራት ጋር ሲነጻጸር አነስተኛ መሆኑን የገለጸው ጥናቱ ይሁን እንጂ የቤት ኪራይ ወጪና መሰረታዊ ወጪ ገበያዎችም ሲደመሩ በኢትዮጵያ ውስጥ ከፍተኛ መሆናቸው ሰዎች በሆቴሎች ሊስተናገዱ የትራንስፖርት አገልግሎት ተጠቃሚ ሊሆኑ ያላቸው እድል ከጊዜ ወደ ጊዜ እየተወደደ እያጠረ መምጣቱን ገልጿል። በኢትዮጵያ ውስጥ ከቦታ ወደ ቦታ ለመዘዋወር ለትራንስፖርት የሚወጣው ወጪ ከሌሎች የአፍሪካ አገራት ጋር ሲነጻጸር እጅግ ውድ መሆኑን የጠቆመው ሪፖርቱ ኢትዮጵያም ከቅርብ ጊዜያት ወዲህ የተያዘችው የኢኮኖሚ ለውጥ የህጋዊ ገንዘብ ብር ከዶላር ጋር ያለው ንጽጽር በገበያ ይወሰን መባሉ አነስተኛና ቋሚ ገቢ ያላቸው ኢትዮጵያንን ከፍተኛ ዋጋ እያስከፈላቸው መሆኑን ተመልክቷል። እንደ ኢትዮጵያ በአፍሪካ ውስጥ የኑሮ ውድነት ከተንሰራፋባቸው አገራች መካከል ቦትስዋና፣ ሞዛምቢክ፣ አይቬሪ ኮስት፣ ሶማሊያ፣ ካሜሮን፣ ሞሪታኒያና ዚምባብዌ ዋነኛ ተጠቃሾች ሲሆኑ በዓለማችን ላይ ስዊዘርላንድ፣ ባሃማስ፣ አይስላንድ፣ ሲንጋፖር፣ ባርባዶስ፣ ኖርዌይ፣ ዴንማርክ፣ አውስትራሊያ፣ አሜሪካና የቻይና ሆንግ ኮንግ ግዛት ኑሮ ውድነት ከተጫጫነባቸው አስርቱ ተጠቃሽ አገራት መካከል ተጠቅሰዋል። የአማራ ፋኖ ብሔራዊ ኃይል ከጎንደር ቀጠና ባወጣው መግለጫ ባለሀብቱና የመሬት ባለቤቱን ከርስቱ የመንቀል ተግባር የሚፈጽሙ ባንኮች በአስቸኳይ ከድርጊታቸው እንዲቆጠቡ ሲል አስጠንቅቋል። የአማራ ፋኖ ብሔራዊ ኃይል ከጎንደር ቀጠና ዛሬ ሰኔ 12 ቀን 2017 ባወጣው መግለጫ ባለሀብቱና የመሬት ባለቤቱን ከርስቱ የመንቀል ተግባር የምትፈጽሙ ባንኮች በአስቸኳይ ከድርጊታችሁ ተቆጠቡ ሲል አስጠንቅቋል። ምንም እንኳን አገዛዙን ከስረ መሰረቱ የማስወገድ ትግላችን ግቡን ሲመታ የወገናችን ሁለንተናዊ ጥያቄ ይመለሳሉ ብለን የምናምን ቢሆንም ወገናችን ከርስቱና ከሀብቱ በተጠና መንገድ የመንቀል ዘላቂ ድህነት እንዲወርስ አንዳንድ ባንኮች የአገዛዙ ወንጀል እቅድ አካል ሆኖ ያፈናቀሉና እየወረሩ መሆኑን ደርሰንበታል ሲል ይኸው መግለጫ ጠቅሷል። በተለይም ባንኮች በአማራ ማንነትና በፖለቲካ ልዩነት ሰበብ ወገናችን ላይ የበቀል በትር መምቻ ሆነው እየሰሩ መሆናቸውን የጠቀሰው የዛሬው መግለጫ በተለይ በጎንደር የእርሻ መሬት፣ የመኖሪያ ቤት፣ የንግድ ድርጅትና የቁም እንስሳትን ጭምር አሳማኝ ባልሆነ ምክንያት በብድር ወይም በልማት ሰበብ ከርስቱና ከቋሚ ሀብቱ እየነቀሉ የኛ ለሚሉት አካል አሳልፈው እየሰጡ ይገኛል ሲል መግለጫው አስጠንቅቋል። ችግሩ ጎልቶ የሚታይባቸው ሰፋፊ የእርሻ መሬት ባለባቸው መተማ፣ ቋራ፣ አርማጭሆ፣ ደንቢያና ጠገዴና እንዲሁም ፎገራና ደራ የልማት መሬቶች በተጠና ስልት የአማራ ባለቤቶችና ባለሀብቶችን አዋክቦ የማፈናቀል ተግባር እየተፈጸመ እንዳለና በቀጣይም በሰፊው ተግባሩ አድማሱን እንዲያሰፋ ታቅዶ እየተሰራ ሲሆን አንዳንድ ባንኮች ደግሞ ቀጥተኛ ተሳታፊ መሆናቸው ተስተውሏል ሲል አስጠንቅቋል። እንዲሁም በከተማ ቋሚ ንብረቶች፣ የከተማ ቤቶች፣ የንግድ ድርጅቶች፣ ተሽከርካሪዎችና ማሽነሪዎች አምራች ድርጅቶች ባዶ መሬቶችን ጨምሮ በመውረር የአማራን ሕዝብ አስከፊ የድህነት አዘቅት ውስጥ ለመክተት አገዛዙ ሲሰራ የግልና ያገዛዙ አንዳንድ ባንኮች ድርና ማጉ ናቸው። ይህንን ወንጀል ከማስፈጸም እንድትቆጠቡ የአማራ ብሔራዊ ኃይል ፋብሃ ጎንደር ቀጠና ያስጠነቅቃል ሲል አስታውቋል። ማስጠንቀቂያውን ተላልፎ በተገኘ አካል ላይ አስፈላጊ ሆኖ የተገኘውን እርምጃ ለመውሰድ የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና እንደሚገደድ የቀጠና ህዝብ ግንኙነት ኃላፊ ፋኖ ዮሐንስ ንጉሱ ሙጬ ዛሬ ሰኔ 12 ቀን 2017 ዓ.ም ይፋ ባደረገው የአፋብሃ ጎንደር ቀጠና መግለጫ አስታውቋል። ይህ በእንዲህ እንዳለ በጎንደር ቀጠና የተደረገ ያለውን ወታደራዊ እንቅስቃሴ ተከትሎ በበለሳ የአማራ ፋኖ ብሔራዊ ኃይል በቀጠናው ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር ድል መቀዳጀቱ ተገለጸ። በጎንደር ቀጠና ዳግማዊ ቴዎድሮስ 5ኛው ኮር ጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ አካል የሆኑት ናሆሰና አንዳርጌና መሬው ሻለቃዎች ወራላ ከተማ ውስጥ የሚገኘውን የጠላት ምሽግ
ሰብረው ድል መቀዳጀታቸው ተገልጿል። ከምዕራብ በለሳ ወረዳ ከተማ አርባያና ደጎማ ከተሞች መካከል የምትገኘው ራህላ ከተማ ከምሽቱ 12 ሰዓት ጀምሮ እስከ ምሽት 4 ሰዓት በተካሄደው አስጨራሽ ውጊያ ጀግኖቹ የአገዛዙ ወንበር አስጠባቂ ኃይል ላይ የወሰዱትን ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ በጠላት ላይ ማድረሳቸው ተገልጿል። የአገዛዙ ቅልብ ኃይል ሰሞኑን በጎንደር ቀጠና በዳግማዊ ቴዎድሮስ 5ኛ ኮር አደገኛ አስፈሪና ፋታ የማይሰጥ ጥቃት እየተፈጸመበት ቢሆንም በምሽቱ አውደ ውጊያ ጠላት 5ቱን በሞት 7ቱን በጉዳት አጥቶ 3 ክላሽንኮቭ መሳሪያዎች ከበርካታ ጥይቶች ጋር አስረክቦ ቀጠናው ለጀግኖቹ ፋኖች ሰጥቶ ወደ አገኘው አቅጣጫ ዙ 23ና ሞርታር እየተኮሰ ነብሱን ለማትረፍ ከተማዋን ለቆ መፈርጠጡን የጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ካስትሮ አስታውቋል። ጀግኖቹ ከትላንት ምሽት እስከ ዛሬ ንጋት 12 ሰዓት ድረስ ከተማዋን ተቆጣጥረው ያደሩ ቢሆንም አሁን ላይ በወታደራዊ ጠቀሜታዋ ደካማ በመሆኑ ምክንያት ከተማዋን ለቀው በኩራት ወደ መጡበት በሰላም መመለሳቸውንም ጠቅሷል። በትግራይ ክልል የሚንቀሳቀሱ 3 የተቃዋሚ ፓርቲዎችና የእምነት ተቋም ትግራይን ከውድቀት መታደግ ያሻልም፣ ተፈናቃዮች ወደ ቀያቸው በአስቸኳይ ይመለሱ የሚል ጥሪ አቀረቡ። በክልሉ የሚንቀሳቀሱ 3 የተቃዋሚ ፓርቲዎችም አረና ትግራይ ዲሞክራሲ ሉዓላዊነትም አረና፣ የትግራይ ነጻነት ፓርቲና በአይቶዋ አባይ ትግራይ ባይቶና ዛሬ በጋራ ባወጡት መግለጫም በሰሜኑ ጦርነት ምክንያት ከቀያቸው የተፈናቀሉ ዜጎችም ወደ ነበሩበት እንዲመለሱ የትግራይ ክልል የግዛት አንድነት ያሉትን እንዲጠበቅም ተግተን እንሰራለን ብለዋል። የትግራይ ክልል በአሁኑ ወቅት በሰብአዊና በፖለቲካዊ ቀውስ መስቀለኛ መንገድ ላይ ይገኛል ያሉትም 3ቱ የፖለቲካ ፓርቲዎች በትግራይ ክልል ለሚታየው ሰብአዊና ፖለቲካዊ ቀውስ ዋነኛ ምክንያት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያነ ሓርነት ትግራይ ህወሓት በክልል ውስጥ ስልጣን በኃይልና በብቸኝነት ለመያዝ መንቀሳቀሱ፣ የፌዴራል መንግስቱ የፕሪቶሪያው የሰላም ስምምነትን ሙሉ በሙሉ ለማስፈጸም ቁርጠኛ አለመሆኑ፣ የኤርትራ መንግስት በትግራይ ክልል መሬት መኖሩና በትግራይ ጉዳይ ጣልቃ ገብቷል የሚል ምልከታ እንዳላቸው ገልጸዋል። በትግራይ ክልል የሚታየው የአንጻራዊ ሰላም ድባብም እየጠፋ መጥቷል ያሉትም 3ቱ ፓርቲዎች የፌዴራል መንግስቱና አግባብነት ያላቸው ባለድርሻ አካላትም ዝምታቸው መቀጠል የትግራይ ክልል ህዝብን ችግርን እንዲቀጥል ያደርገዋል በማለትም በአፋጣኝ ጣልቃ እንዲገቡ ሲሉ ጥሪ አቅርበዋል። በተመሳሳይ የተቃውሞ ዜናም በቅርቡ ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማግለል የትግራይ ኦርቶዶክስ ተዋሕዶ ሲኖዶስ የሚል መጠሪያ ያወጣው ቤተ እምነትም የትግራይ ክልል ብሔር ተወላጆች ለአምስተኛ ክረምት በመጠለያ ካምፕ ውስጥ መቀመጥ የለባቸውም፣ ተፈናቃዮች ወደ ቀያቸው በአስቸኳይ ይመለሱ የሚለውን ሰሞነኛ ሰላማዊ ተቃውሞ ሰልፍ የክልሉ ህዝብ እንዲቀላቀለው ጥሪም አቅርበዋል። የምክር ቤት አባላቱ አቶ ዮሐንስ ባለው ፍርድ ቤት እንዳይቀርቡ ክልከላ ተደረገባቸው። አገዛዙ ዜጎችን ለማሰቃየት በፓርላማ ያጸደቀው አዲስ አዋጅ ተግባራዊ እየተደረገብን ነው የሚል ወቀሳም ቀርቧል። በአማራ ማንነታቸው ሳቢያ ከታሰሩ ሄሊናና የፖለቲካ እስረኞች መካከል የምክር ቤት አባላቱ አቶ ዮሐንስ ባለው ጭምር የተካተቱበት 15 የፖለቲካ እስረኞች ዛሬ ሰኔ 12 ቀን 2017 ዓ.ም ፍርድ ቤት መቅረብ የነበረባቸው ቢሆንም ፍርድ ቤት ቀኑ ሙሉ የምስክርነት ሂደት መኖሩን ተከትሎ መምተ ጭምር በረሃብ ጉዳት እንዳይደርስባቸው አነስተኛ ገንዘብ በኪሳችሁ ይዛችሁ መሄድ አትችሉም በሚል የተደረገባቸውን ክልከላ ተከትሎ መሆኑ ታውቋል። የፍርድ ቤት ሂደቱን ተከትሎ የሚዘግበው ለኦክሰን አንድነት ዛሬ አቶ ዮሐንስ ባለው ፍርድ ቤት አለመቅረባቸውና ሌሎች ፍርድ ቤት ቀርበው እንደነበር በላከው ዘገባ ጠቅሷል። ከመግደል ውጭ እንደፈለጉ መርማሪዎች እንዲያደርጉ የህግ ጥበቃ ሰጥቻለሁ ያለው የአብይ አገዛዝ ሰሞኑን በፓርላማ ያጸደቀው አዋጅ በማንነታቸው ሳቢያ በግፍ እስር ላይ ለሚገኙና 2 ዓመት ላለፋቸው የአማራ ብሔር ተወላጆችን ጨምሮ የፖለቲካና የህሊና እስረኞች ላይ የስነ ልቦና ጫና ያሳደረ መሆኑን ድርጊቱንም ማውገዛቸውን ይኸው ዘገባ አመልክቷል። አቃቤ ቀሪ ምስክሮችን እንዲያሰማና ፌዴራል ፖሊስም ከተከሳሾች የወሰደውን ንብረት ችሎት ድረስ በማምጣት እንዲመልስላቸው ለዛሬ የተሰጠውን ቀጠሮ በኪሳችሁ ምንም ገንዘብ ይዛችሁ አትሄዱም ሲል በማጠፍ የቅሊንጦ ማረሚያ ቤት የከለከላቸው ሲሆን የፖለቲካና የህሊና እስረኞቹ በበኩላቸው ምስክር የማሰማት ሂደቱ የሙሉ ቀን ስለሆነ ገንዘብ ካልያዝን የስኳር ህመም ያለባቸው ስላሉ በረሃብ ምክንያት ጉዳት ቢደርስባቸው ማን ተጠያቂ ይሆናል ሲሉ አቤት ቢሉም ሰሚ ማግኘት እንዳልቻሉ ዘገባው አመልክቷል። ማረሚያ ቤቱ በሆነ ባልሆነው የኦህዴድ ብልጽግና አፓርታይድ አገዛዝ የተበላሸ የፖለቲካ ሀሳቤን በማንገብ በፈጠራ የሽብር ክስ በግፍ እስር ላይ በሚገኙ ተከሳሾች ላይ የሚፈጽመውን እንግልት እንዲያቆም መጠየቃቸውም ታውቋል። የቅሊንጦ ማረሚያ ቤት ልክ እንደ ሌሎች ማረሚያ ቤቶች ለእስረኞች ከመጠንና ከጥራት አንጻር በቂና ጤናማ የሆነ ምግብ ባለማቅረብ የሚታወቅ መሆኑን ያስታወሰው ዘገባ ሌሎች የፖለቲካ እስረኞች ዛሬ ፍርድ ቤት መቅረባቸውን ጠቅሷል። በተለያዩ መዝገቦች
ግንባሮች በሽብር በሚል የተከሰሱት የአማራ ብሔር ተወላጅ የፖለቲካና የህሊና እስረኞች ዛሬ ሰኔ 12 ቀን 2017 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡ ሲሆን የኋላሸት ዘነበ በኦህዴድ ብልጽግና አገዛዝ በሽብር ወንጀል ከተከሰሱ በመቶዎች ከሚቆጠሩ የፖለቲካና የህሊና እስረኞች መካከል አንዱ የሆነው ተከሳሽ ዛሬ ሰኔ 12 ቀን 2017 ችሎት የቀረበ ሲሆን ፍርድ ቤቱ አቃቤ ካቀረበው የሰነድ ማስረጃ አንጻር በግራ ቀኝ መካከል የተደረገውን ክርክር መርምሮ ብይን ለመስጠት በሚል ለሰኔ 30 ቀን 2017 ተለዋጭ ቀጠሮ ሰጥቷል። በነሸዋ ታጠቅ መዝገብ በሌሎቹ የፖለቲካ እስረኞች ጉዳይ በአገዛዙ የፈጠራ ሽብር ተከሰው አብረውት በላይ ሸቴ ገብረ መድን፣ አበበ ለግሶ ጌጡና ወይዘሪት በለጠች አበባው ዛሬ ሰኔ 12 ቀን 2017 ችሎት የቀረቡ ሲሆን አበበና ሸዋ ታጠቅ የክስ መቃወሚያን በተመለከተ በከሳሽና በተከሳሽ የተደረገው ክርክር መርምሮ ብይን ለመስጠት በሚል ፍርድ ቤቱ ለሰኔ 20 ቀን 2017 ተለዋጭ ቀጠሮ ሰጥቷል። በላይ ሸቴና ወይዘሪት በለጠች ሰኔ 20 ቀን 2017 ተለዋጭ ቀጠሮ የተሰጣቸው ሲሆን ፍርድ ቤቱ በግራ ቀኙ መካከል የተደረገውን የዋስትና ክርክር መርምሬ ብይን እሰጣለሁ ማለቱን አውሎክሰን አንድነት በላከው በዚሁ ዘገባ ጠቅሷል። የምክር ቤት አባላቱ አቶ ዮሐንስ ቦያለው፣ ዶክተር ካሳ ተሻገርና አቶ ክርስቲያን ታደለ ያለመከሰስ መብታቸው ሳይነሳ ተደብድበው ከታሰሩ በኋላ ከፌዴራል ፖሊስ ወደ አዋሽ አርባ ተግዘው እንደ ሌሎቹ የአማራ ብሔር ተወላጅ የፖለቲካና የህሊና እስረኞች ሁሉ ከፍተኛ ስቃይና ችግር ማሳለፋቸውን ከዚህ ቀደም ፍርድ ቤት ቀርበው የደረሰባቸውን ሰብአዊ መብት ጥሰት ማጋለጣቸው አይዘነጋም። ሰሞኑን መነጋገሪያ በሆነው የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ቃለ መጠይቅ አብይ አህመድ ቃል በቃል የአማራ ህዝብን ለማጥፋት ያለውን ፍላጎት በግልጽ እንደነገረው ይህንን ተከትሎ የወሰዳቸውን እርምጃዎች ጭምር በመዘርዘር ተቃውሞ ማቅረቡን ጠቅሰን መዘገባችን አይዘነጋም። የሲዳማ ክልል ጠቅላይ ፍርድ ቤት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬን ከቀረበባቸው የእስራትና የገንዘብ ቅጣትም በነጻ ማሰናበቱን አስታወቀ። ቀደም ሲል 97 ሚሊዮን የብር የመንግስትና የህዝብ ገንዘብ አባክነዋል ከሙስና ጋርም በተያያዘም ተጠርጥረው የታችኛው ፍርድ ቤት ባለፈው መጋቢት ወር የ23 ዓመት ጽኑ እስራትና የ21 ሺህ ብር ቅጣት ውሳኔ እንዳስተላለፈባቸው መዘገባችን ይታወሳል። ዛሬ ሐዋሳ ላይ የተሰየመው የክልሉ ጠቅላይ ፍርድ ቤት የቀድሞው ከንቲባ ረዳት ፕሮፌሰር ጸጋዬን ይግባኝ ጥያቄ ከመረመረ በኋላ የቀድሞው ከንቲባ ጸጋዬ ቱኬም ከእስራትም ሆነ ከገንዘብ ቅጣት ነጻ ናቸው ሲል ወስኗል። ከቀድሞው ከንቲባ ረዳት ፕሮፌሰር ጸጋዬ ጋር በመተባበር የህዝብና የመንግስት ገንዘብ አባክነዋል የሚል ክስ የቀረበባቸው የሐዋሳ ከተማ የኮንስትራክሽን ዲፓርትመንት ኃላፊ የነበሩትም ታሪኩ ታመነ የ10 ዓመት፣ ታፈሰም ቱኔሳ 8 ዓመት፣ ሰይፈ ስላሴ እንዲሁ የ8 ዓመት እስራት እንደተበየነባቸው ከእስራቱን በተጨማሪ እያንዳንዳቸው የ41 ሺህ ብር፣ የ51 ሺህ ብርና የ76 ሺህ ብር የገንዘብ ቅጣት እንደተጣለባቸው በወቅቱ መዘገባችን አይዘነጋም። በአማራ ብሔር ተወላጆች ላይ በወለጋ እየተፈጸመ ያለው ጥቃት እንደ አዲስ አገር ሽቷል። ተጨማሪ ጥቃት ለመፈጸም የአካባቢ አመራሮች ተልዕኮ ተሰጧቸው እየተንቀሳቀሱ መሆኑ ታውቋል። የአማራ ብሔር ተወላጅ የሆኑ ወጣቶችን በገፍ ለማፈስና ለማሰቃየት እቅድ አውጥተው እየተንቀሳቀሱ ነው ተብለዋል። የምስራቅ ወለጋ ዞን የእልቂት ቀጠና ደጋግሞ እየተነገረ ሲሆን በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ፣ ጊዳና ሱቡ ሶሬ ወረዳዎች የንጹሐን እልቂት መቀጠሉን እናት ፓርቲ ትላንት ይፋ ያደረገ ሲሆን በአካባቢው ዛሬም ተጨማሪ ጥቃት ለማድረስ እንቅስቃሴ እንዳለ ታውቋል። የምስራቅ ወለጋ ዞን የእልቂት ቀጠና ደጋግሞ እየተነገረ ሲሆን ትንሽ በረድ ብሎ የከረመው አሁን ላይ ተቀስቅሶ ከ2 ሳምንት በፊት 8 ሰላማዊ ሰዎች በአሰቃቂ ሁኔታ የተገደሉ ሲሆን 4ቱ እስካሁን የት እንደደረሱ አይታወቅም። የአሁኑ በዋናነት በጉቶ ጊዳ ወረዳ ጃርቶ፣ ቶሌራ፣ ፈይሳ፣ አርጀ፣ ሎኮ፣ ሊጎና፣ ወጤ ቀበሌዎች ሲሆን በሱቦ ሱሬ ወረዳም በተለይም ደንገጆ ገዮ ቀበሌ ዋነኛ የእልቂት ጥቃት አካባቢዎች መሆናቸውን እናት ፓርቲ ትላንት ባወጣው መግለጫ ይፋ ያደረገ ሲሆን በአካባቢው ዛሬም ስጋት እንዳልተወገደ ታውቋል። በእነዚህ አካባቢዎች እልቂቱ ቀጥሎ ሰኞ ሰኔ 9 ቀን 2017 ንጋት ጀምሮ 9 ሰዎች መገደላቸውን ጠቅሶ የነበረው ፓርቲ ዛሬም ተጨማሪ ሰዎች መገደላቸውን ከአካባቢው የወጣው መረጃ ይገልጻል። በርካታ ንብረት በሰኔ 9ኙም ጥቃት የተዘረፈ ሲሆን በአካባቢው ነዋሪዎች አጠራር ሸኔ ነው ግድያውን የፈጸመው፣ ነዋሪዎች ውጪ ነው የሚያድሩት፣ የመንግስት አካል እንዲደርስ ብንጮህም ሰሚ አላገኘንም፣ ግድያው አማራውንም ኦሮሞንም እየጨረሰ ቢሆንም የዞንና የወረዳ አመራሮች ግን ሰውን በማንነቱ እየመረጡ እንዲሸሽ ያደርጋሉ። መከላከያውም አሁን እልቂቱ ከሚካሄድበትና ይበልጥ አስከፊ ከሆነበት በ5 ኪሎ ሜትር ርቀት ላይ ውኬ ቀርሳ ላይ ያለ ቢሆንም በአገዛዙ ጥያቄ መሰረት እንቅስቃሴ ጀምሮ ሳለ በዞን አመራሮች እንዲመለስ ተደርጓል ሲሉ ነዋሪዎች መናገራቸውን እናት ፓርቲ የሰሞኑን ጥቃት አስታኮ ባወጣው መግለጫ አስታውቋል። ቢያንስ ህጻናትና ሴቶች እንኳን ፈቅደው ወደ አጎራባች ቤንሻንጉል ክልል ከአካባቢያቸው እንዲወጡ ቢደረግልን
እየገደልን ለዘር እንተርፋለን ብለን እስከዛሬ በተቻለ አቅም ራሳችንን ስንከላከል ኖረናል። አሁን መሳሪያችንም ተነጥቋል። ሸኔ እየተጠቀመ ያለው የርቀት መሳሪያ ጭምር ከገበሬው አቅም ጋር ሲነጻጸር ፍጹም ሰማይና ምድር ነው በማለት እየደረሰባቸው ያለውን ጥቃት ይፋ አድርገዋል። እናት ፓርቲ ግድያውን አውግዞ በሁለቱ ወረዳ ያለው ህዝብ ከማለቁ በፊት መከላከያ ወደ ቦታው እንዲሰማራ ህዝቡን በህጋዊ አግባብ ራሱን የሚከላከልበት አማራጭ እንዳይነፈገው ብሎም በዞንና በወረዳ አመራሮች የተደረገ ያለው ተስማምቶ በኖረ ማህበረሰብ መካከል በመግባባት ማንነትን ማዕከል ያደረገው የእልቂት ጠመቃና ሚዲያ ጭምር በመጠቀም የሚደረጉ መሰል የፍጅት ቅስቀሳዎች እንዲቆሙ አበክረን እንጠይቃለን ያለ ቢሆንም ዛሬም የአካባቢው አመራሮች ልዩ ወታደራዊ ስልጠና ተሰጥቷቸው የአማራ ብሔር ተወላጆች ላይ ጥቃት እንዲያደርሱ ስምሪት እንደተሰጣቸውና ይህን ተከትሎ ከፍተኛ ውጥረት እንዳለ ከአካባቢው የሚወጣው መረጃ ይገልጻል። ከዚህ ቀደም በምዕራብ ወለጋ ጉሊሶ ላይ በአንድ ጀንበር ከ1000 በላይ የአማራ ብሔር ተወላጆች ንጹሐን የተጨፈጨፉበት ሂደት የአካባቢው አመራሮች ኦነግ ናቸው የተባሉ አጥቂዎች እስኪመጡ ድረስ ሁኔታውን ሲያመቻቹና አካባቢውን ጥለው በመሄድ ጭፍጨፋው የተካሄደ ሲሆን ታስቦበት የሚከናወን ጭፍጨፋ መሆኑን ተጎጂዎች በጊዜው በአሁኑ ወቅት በስር ላይ ለምትገኘው ጋዜጠኛ ገነት አስማማው ጭምር ምስክርነት የሰጡ ሲሆን የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በቅርቡ ከሆርን ኮንቨርሴሽን ጋር ባደረጉት ቃለመጠይቅ ያንን ጭፍጨፋ አቅዶ ያስፈጸመው አብይ አህመድ መሆኑን በኦሮምኛ ቋንቋ በሰጡት ቃለመጠይቅ መግለጻቸው መነጋገሪያ መሆኑ አይዘነጋም። አብይ አህመድ በኦነግ ሸኔ ስም በመከላከያና የኦሮሚያ ልዩ ኃይል ስም የአማራ ብሔር ተወላጆች ላይ በተደጋጋሚ ጭፍጨፋ መፈጸሙ ሲገለጽ የቆየ ሲሆን ከቀድሞ ሰላም ሚኒስትር ዴኤታ ምስክርነት መሰጠቱ አገዛዙ በጦር ወንጀልና ከፍተኛ በሆነ ዘር ጭፍጨፋ ተጠያቂ መሆኑን የበለጠ የሚያረጋግጥ መሆኑ ተጠቅሷል። የኢትዮጵያ ጤና ባለሙያዎች ንቅናቄ ከጤና ሚኒስቴር ኃላፊዎች ጋር የተወሰኑ አመራሮቹ ውይይት ማድረጋቸው ታውቋል። በደብረ ዘይት ወይም ቢሸፍቱ ትናንትናና ዛሬ የተደረገውን ውይይት ተከትሎ በነገው ዕለት ከአብይ አህመድ ጋር በሚደረገው ውይይት ላይ አላስፈላጊ ጉዳይን ወደ ጎን በማድረግ የሚሳተፉት በትክክል የጤና ባለሙያውን ጥያቄ እንዲያነሱ ጥሪ ቀርቦላቸዋል። የኢትዮጵያ ጤና ባለሙያዎች ንቅናቄን ተከትሎ ከዚህ ቀደም ጤና ሚኒስቴር ለጉዳዩ ትኩረት ባለመስጠት ጥያቄያቸውን ባለመቀበል ዝምታ የመረጠ ቢሆንም በአሁኑ ወቅት የመጨረሻ ማስጠንቀቂያ በመስጠት ወደ ስራ የተመለሱትና ጉዳያቸውን ዳር ሳያደርሱ ወደኋላ እንደማይሉ የገለጹት የኢትዮጵያ ጤና ባለሙያዎች ንቅናቄ የተወሰኑ አመራሮችና የጤና ባለሙያውን ችግር በአግባቡ መግለጽ የሚችሉ ተወካዮች በተገኙበት ከጤና ሚኒስቴር የስራ ኃላፊዎች ጋር በቢሸፍቱ ወይም ደብረ ዘይት ትላንትናና ዛሬ ስብሰባ መደረጉን በነገው ዕለት ከአብይ አህመድ ጋር በሚደረገው ስብሰባ ላይ የኢትዮጵያ ጤና ባለሙያዎች ጥያቄዎች በጉልህ እንዲቀርቡ ስምምነት የተደረገ ቢሆንም አንዳንዶች ጥርጣሬ እንዳላቸው ታውቋል። አብይ አህመድ ባለፉት ቀናት ከተለያዩ ወገኖች ጋር ተውጣጡ ባላቸው ስብሰባዎች ላይ ካድሬዎችን በማስገባትና ለስርዓቱ ታዛዥና ታማኝ የሆኑ ግለሰቦች አንዳንዶቹ ተጽፎ የተሰጣቸው እንደ አርቲስቶች ሁሉ ከአብይ አህመድ ቢሮ የወጣውን ጥያቄ መልሰው እስከ መጠየቅ የደረሱበት ሂደት ትዝብት ላይ ጣላቸው ሲሆን የኢትዮጵያ ጤና ባለሙያዎች ጥያቄን ወደ ጎን በማድረግ አላስፈላጊ ጥያቄዎችና ሙገሳ ውስጥ እንዳትገቡ የሚል ማስጠንቀቂያ በውስጥ ጭምር መተላለፍ ጀምረዋል። ከአብይ አህመድ ጋር በሚደረገው ስብሰባ ከዚህ ቀደም እንደታየው ተራ ሙገሳና የካድሬ ስራ የሚሰሩትን ወደ ጎን በማድረግ በግልጽ ጥያቄ ለመጠየቅ እድል ያገኛችሁ ግን የኢትዮጵያ ጤና ባለሙያዎች ችግርን ለማሰማት ኃላፊነታችሁን መወጣት አለባችሁ የሚል ጥሪ ቀርቦላቸዋል። የመናገር እድል የሚሰጠው ለካድሬዎች ብቻ ካልሆነ በስተቀር የመናገር እድል ያገኛችሁ እውነተኛ የኢትዮጵያ ጤና ባለሙያዎች ንቅናቄ ጥያቄዎችን በግልጽ በማስቀመጥ ደረጃ በደረጃ ተገቢው ምላሽ እንዲሰጥ የራሳችሁን ሚና እንድትጫወቱ የሚል ጥሪ ቀርበዋል። በመድረኩ ላይ ጥርጣሬ ያላቸው የኢትዮጵያ ጤና ባለሙያዎች ንቅናቄ አራማጆችና የትግሉ ተሳታፊዎች ከተለያዩ አገሪቱ አካባቢዎች የመጡ የጤና ባለሙያ ካድሬዎችና በእነሱ ስም ተሰግስገው የገቡ ካድሬዎች ባለፉት ቀናት የተደረጉት ስብሰባዎችን መሰረት በማድረግ ለአብይና የጤና ስርዓቱን ወደ ጎን በማድረግ ብልጭልጭ ፕሮጀክቶች ላይ ያተኮረባቸውን እርምጃዎች በማወደስ በህዝቡ ውስጥ ያለው የኑሮ ውድነትና በተለይም የጤና ባለሙያዎችና የጤናው ዘርፍ ላይ የደረሱ ችግሮችን ወደ ጎን በማድረግ ካድሬዎች ብቻ የተሰጣቸውን ጠይቀው የሚወጡበት መድረክ እንዳይሆን የበኩላቸውን ትግል እንዲያደርጉ ጥሪ ቀርበዋል። ከህልውና ጥያቄዎቻችን ውጭ የሚያተኩሩት ግልጽ ያገዛዙ ካድሬዎች መሆናቸውን አውቃችሁ ለእነሱ ብቻ እድል የሚሰጥ ከሆነ ትግላችን ተጠናክሮ ይቀጥላል። ጥያቄያችን እስካልተመለሰ ድረስ ወደ ኋላ የሚባል ነገር የለም። ከዚህ ቀደም የኢትዮጵያ ጤና ባለሙያዎች የስራ ማቆም አድማን እንቅስቃሴ ተከትሎ የአገዛዙ ባለስልጣናት በየመድረኩ እየሰሩ ጥያቄያቸውን ይጠይቁ የሚል በቀውስ ላይ ያለውን የህዝቡን የጤና ስርዓት እንዲያሻሽሉ የቀረበላቸውን ጥያቄና
የጤና ባለሙያዎች የኑሮ ውድነቱን መሰረት በማድረግ የሚሰጣቸው ደሞዝ እንዲስተካከል፣ የጤና ሽፋን እንዲያገኙ ያቀረቧቸውን ጥያቄዎች ጨምሮ ለማሳጣት የሞከሩ ያገዛዙ ማህበራዊ ሚዲያ አፈቀላጤዎች ጭምር ይኸው አሁን ወደ ስራ ገብተናል፣ ወደ ስራ ገብተን ጥያቄያችን እየጠየቅን ነው፣ ጥያቄያችን እንዲደመጥ ባለስልጣኖችም ሆናችሁ የአገዛዙ ማህበራዊ ሚዲያ አፈቀላጤዎች ምላሻችሁ ምንድነው የሚል ጥሪም ከትግሉ ተሳታፊዎች እየቀረበ ነው። አብይ አህመድ ከ7 ዓመት በፊት የጤና ባለሙያዎች ተመሳሳይ ጥያቄን መሰረት አድርጎ በነበረው ውይይት ላይ የጤና ባለሙያዎችን በመውቀስ ራሱን ከተጠያቂነት ከማውጣት አልፎ የሀገሪቱን ሀብት በደሞዝ አንበላም በማለት ሰሞኑን እየሰበሰበ ብቻውን ለሚፎክርበት መድረክ በርከት ያለ ሀብት በማባከን በዝግጅቱ የተሳተፉ በተለያዩ የሀገሪቱ አካባቢዎች አለ ያላቸውን የልማት ስራዎች እንዲጎበኙና የሱ ብልጭልጭ ፕሮጀክት አድናቂዎች እንዲሆኑ ሰፊ ሀብት እያባከነ መሆኑን በወቀሳ እየተነሳ ይገኛል። በዓለማችን ቁጥር 1 ቢሊዮነሩ ኤለን መስክ የሚዘወረው የስፔስ ኤክስ ህዋ መንኮራኩር በሙከራ ላይ ሳለች ፈነዳች። ኤለን መስክም ፍንዳታውን ጭረት ሲሉ አጣጥለውታል። በአሜሪካ ቴክሳስ ግዛት ውስጥ የሚገኘው በቢሊዮነሩ ኤለን መስክ የሚዘወረው የህዋ መንኮራኩር ሙከራ ማዕከል እንደገለጸው በስታርቤዝ የምትገኘው መንኮራኩር ለ10ኛ ጊዜ የሙከራም ጥረት ለማድረግ በእንቅስቃሴ ላይ ሳለች በትላንትናው ምሽት በቴክሳስ የሰዓት አቆጣጠር 11 ፒኤም ፍንዳታም ገጥሟታል። ስፔስ ኤክስ ባወጣው በማህበራዊ ትስስር መግለጫ ለጊዜው ዝርዝር ማብራሪያ ከመስጠትም ተቆጥቦ መንኮራኩሯ በመፈንዳቷ በአካባቢው ሆነ በሰራተኞች ላይ ምንም አይነት ጉዳት አላደረሰም ሲል ጠቅሷል። ከሜክሲኮ ድንበር አቅራቢያ የሚገኘው የስታርቤዝ ፕሮጀክት 123 ሜትር ወይም 403 ሜትር ጫማ የሆነ በዓለማችን ትልቅና ጠንካራ የተባለ እስከ ማርስ የሚጓዝ መንኮራኩር እውን ለማድረግ በጥናት ላይ መሆኑም ታውቋል። የሰው ልጅን ወደ ማርስ ፕላኔት ለመላክ ብርቱ ጉጉት እንዳላቸው የሚነገረው ቢሊዮነሩ ኤለን መስክ የመንኮራኩሯ መጋየትን በተመለከተ ትንሽም ጭረት ወይም ጀስት ስክራች ብለውታል። በአካባቢው በሰውና በንብረት ላይ ጉዳት አለማድረሱን የገለጸው ድርጅቱ አካባቢውን ነፃ ለማድረግ ወይም ለማጽዳት እንቅስቃሴ እየተካሄደ መሆኑን አስታውቋል። ካለፈው 2 ዓመት ጀምሮ በሙከራ ላይ የሚገኘው ስፔስ ኤክስ 3 ጊዜያት ፍንዳታዎችን ሲያስተናግድ ወይም መሰባበርን የተከናወነበት ሲሆን ቀጣዮቹ 3 መንኮራኩሮችም በከፊል ውጤታማ መሆናቸው የተከተሉ 2 መንኮራኩሮችም እንደዚሁ ባለፈው ግንቦት ወር ፍንዳታ መከሰቱ መረጃዎችም ገልጸዋል። አሸባሪ የተባለውን አዋጅ የአገዛዙ ባለስልጣን ዓለም አቀፍ ደረጃውን የጠበቀ ነው ማለት ለማሞካሸት ሞከረ። በወንጀል ድርጊት የተገኘ ንብረት ወይም ገንዘብ ሕጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳት ለመቆጣጠርና ለመከላከል ተሻሻለ የተባለው አዋጅ መርማሪዎች ከግድያ ውጪ በስራ ላይ ያሉ ለሚፈጽሙት እርምጃ ተጠያቂ አይሆንም የሚል ከለላ የተደረገበትና ዜጎችን ለማሰቃየት ቶርች ለማድረግ ፈቃድ ይሰጣል የተባለው ህገወጥ አዋጅን ተከትሎ አገዛዙ ማስተባበያ መስጠት ጀምሯል። የተለያዩ ሰብአዊ መብት ተሟጋቾች ጭምር በጉዳዩ ላይ ትኩረት ሰጥተው እንዲንቀሳቀሱ ጥሪ እየቀረበ ባለበት በዚህ ወቅት የአብይ አገዛዝ የፋይናንስ ደህንነት አገልግሎት የተባለው አዋጁ ከዓለም አቀፍ ህጎች ጋር የተጣጣመ ነው ማለት ኢትዮጵያ ፈርማ የተቀበለቻቸውን ዓለም አቀፍ ህጎች የሚጻረር የሰብአዊ መብት ድንጋጌዎችን የጣሰና የአገዛዙን ህገወጥነትና አሸባሪነት በጉልህ ያሳያል የተባለውን አዋጅ ለማመካሸት ሞክረዋል። የኢኮኖሚ ደህንነት በሚል አገዛዙ የጠላቸውን ነጋዴዎች ከገበያ ውጭ ለማድረግ በስፋት የሚንቀሳቀሰውና ከባንኮችና የተለያዩ ድርጅቶች ጋር ግንባር በመፍጠር ማንነት ተኮር የሆነ ዝርፊያ በመፈጸም በርካታ የአማራ ብሔር ተወላጆችን ጭምር ከንግድ ስራቸው እንዲስተጓጎሉ፣ ንብረታቸው እንዲዘረፍና እንዲታገድ በማድረግ ጉልህ ሚና ያለው ይሄ የኢኮኖሚ ደህንነት የአገዛዙ አንዱ የአፈና መዋቅር በመደበኛ የምርመራ ዘዴ ማስረጃ ማግኘት አዳጋች መሆኑን አምኖ በሰጠው ፈቃድና ትዕዛዝ መሰረት የሚፈጸም ነው በማለት ሰላማዊ ሰዎችን ለመደብደብ ምክንያት ፈልጎ የፈጠራ የሽብር ክስ በመክሰስ በተለያዩ ማጎሪያ ጣቢያዎች ከፍተኛ አሰቃቂ ድብደባ በመፈጸም እስረኞችን አውጥቶ በመረሸን ጭምር የሚታወቀው አገዛዝ በህግ ሽፋን ይህንን ድርጊት ለሚፈጽሙ ከለላ ለመስጠትና ለማደፋፈር የወሰደው እርምጃ አካል መሆኑ በወቀሳ እየተነሳ ይገኛል። በሽፋን ስም ምርመራ ለሚያከናውን የተሰጠው በወንጀል ለመጠየቅ መብት ስጋት የሚፈጥርና ህገ ወጥ መሆኑ እየተገለጸ ሲሆን ዶክተር ደሳለኝ ጫኔ የቀድሞው የአብን ሊቀመንበርና የምክር ቤት አባል ጨምሮ ጥቂቶች የተቃውሙትና የአገዛዙ መጠቀሚያ የሆነው ፓርላማ ያጸደቀው ይህ አዋጅ አደገኛ ቢሆንም አገዛዙ ሊመጣበት
የሚችለውን ዓለም አቀፍ ተቃውሞ መሰረት በማድረግ ከወዲሁ ለመከላከል ማስተባበያ መግለጫ ማውጣቱም የተጠቀሰ ነው። ከግድያ ወንጀል በስተቀር በሚል ለመርማሪዎች ስልጣን የሚሰጠው አዋጅ አብይ አህመድ ስልጣን ላይ በወጣ ማግስት በፓርላማ ጭምር እኛ አሸባሪዎች ነን፣ በየእስር ቤቱ ጥፍር እንነቅላለን፣ እንደበድባለን በማለት ያወገዘውን ድርጊት ባለፉት 7 ዓመታት አጠናክሮ የቀጠለ ሲሆን ይህንኑ ህጋዊ በማድረግ በወንጀሉ የተሰማሩ መርማሪዎችን ለማበረታታት የወጣ ነው የሚሉ ወቀሳዎችም ተከትለው ቀርበዋል። የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ድንጋጌው ለአስፈጻሚ አካል ያልተገራ ክፍት የሆነ ለቁጥጥር የማይመች ስልጣን መስጠቱን በመጥቀስ ለቢቢሲ ተቃውሟቸውን ያቀረቡ ሲሆን የዓለም አቀፍ ወንጀል ህግ ባለሙያ የሆኑት አቶ ካሳሁን ሞላ በበኩላቸው በሽፋን ምርመራ የማድረግ ግለሰብ ህገወጥ ሊሆኑ የሚችሉ ድርጊቶች ከመፈጸሙ በፊት በቅድሚያ ፈቃድ እንደሚያስፈልገው በግልጽ እንዳላስቀመጠ ጠቅሰዋል። እንዲህ አይነት ጥበቃ ከሌለ ዳኝነት ወይም የአቃቢ ቁጥጥር ዘዴ የለም የሚሉት አቶ ካሳሁን በሌሎች ሀገራት ያሉ ህጎች የወንጀል ተጠያቂነት ከመቅረቱ በፊት ከከፍተኛ ባለስልጣናት ወይም ከፍትህ አካላት ፈቃድ እንዲኖር እንደሚያስገድድ ጠቅሰዋል። ድንጋጌው በግልጽ ከግድያ ወንጀል በስተቀር የሚል ሀረግ ቢያካትትም ማሰቃየትን፣ ኢሰብአዊ ድርጊትን፣ ክብርን የሚያዋርድ አያያዝን የመሳሰሉ ከባድ ወንጀሎችን መጥቀስ አለመቻሉም እነዚህ ድርጊቶች በዓለም አቀፍ ስምምነቶችና ድንጋጌዎች በማናቸውም ሁኔታ ሊፈጸሙ የማይገባቸው መሆናቸውን ጠቅሰው ሊፈጸሙ የማይገባቸው ወንጀሎች ካልተዘረዘሩ አዋጁ ላይ ያለው የቃላት አገባብ መርማሪዎችን ከከባድ ጥሰቶች ተጠያቂነት እንደመጠበቅ ተደርጎ ሊቆጠር ይችላል ሲሉ ከወዲሁ አስጠንቅቀዋል። ህጉ ምንም አይነት ሁኔታ ቢፈጠር ሊጣሱ ወይም ምክንያት ሊቀርብባቸው የማይችሉ ወንጀሎችን በግልጽ መዘርዘር ይገባው እንደነበር እኚሁ የዓለም አቀፍ ወንጀል ህግ ባለሙያ ለቢቢሲ በሰጡት አስተያየት ጠቅሰዋል። አብይ አህመድ በአደባባይ ሳይጠየቅ ቶርቻ እናድርግም ይበል እንጂ በየእስር ቤቱ ከፍተኛ የማሰቃየት ድርጊት እንደሚፈጸም የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ጭምር በቅርቡ ያጋለጡ ሲሆን በአማራ ማንነታቸው የታሰሩ የፖለቲካ እስረኞች በኦሮሚያ ክልል ገላንና በአዋሽ ይፈጸምባቸው የነበሩ ድርጊቶች ከዚህ ቀደም ማጋለጣቸው አይዘነጋም። እስራኤል በኢራን ላይ የምታካሄደው ዘመቻም ሲጠናቀቅም ለህልውናዋ ስጋት የሚሆነው የጦር መሳሪያ በኢራን እጅ ላይ አይኖርም ሲሉ የአገሪቱ ጠቅላይ ሚኒስትር ቤንያሚን ናትንያሁ ተናገሩ። የአሜሪካው ፕሬዚዳንትም ዶናልድ ትራምፕ ወደ ጦርነት ሀገራቸው ትገባለች አትገባም የሚለውን በእንጥልጥል ላይ አለፉትም። ጠቅላይ ሚኒስትር ናትንያሁ እስራኤል እየፈጸመች ባለው ጥቃት ከኢራን በኩል ያለው የኒኩሌር ስጋቶችን ታስወግዳለች ብለው ዛሬ ማለዳም በኢራን ሚሳኤል የተመታውን ሶሮካም ሆስፒታል በጎበኙበት ወቅት የተናገሩም ሲሆን ይህ ተልዕኮ ሲያበቃም ለእስራኤል ስጋት የሚሆኑ የኒኩሌር ስጋቶች እንደዚሁም የቦሊስቲክ ሚሳኤል ስጋቶች በሙሉ አይኖሩም በማለትም ለጋዜጠኞች ተናግረዋል። ናትንያሁም በማከልም እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመችው ጥቃትም የኒኩሌር ፕሮግራሟን እጅጉን እየጎዳችው ትገኛለችም ብለዋል። የኢራኑም ጠቅላይ መሪ አያቶላ አሊ ኻሜኒ በበኩላቸው በእስራኤል ጥቃትም ኢላማም ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትሩ በሰጡት ምላሽ ማንም ከኢላማችን ውጪ አይሆንም ብለዋል። ከአሜሪካ ጋር ጠንካራ ግንኙነት እንዳላቸውና ከዶናልድ ትራምፕ ጋርም ያላቸው ወዳጅነት ድንቅ መሆኑን የገለጹት ናትንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር ከሞላ ጎደል በየዕለቱም እንደሚወያዩ ተናግረዋል። ይህ በዚህ እንዳለ አሜሪካን በኢራን እስራኤል ጦርነት ወታደራዊ ጣልቃ ገብነት እንዳትፈጽም ሩሲያ አስጠነቀቀች። የሩሲያ ውጭ ጉዳይ ሚኒስትር እየተባባሰ በመጣው የእስራኤልና የኢራን ጦርነትም ዋሽንግተን ለእስራኤል ውግንና እንዳትሰጥም ብሏል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያም ዛክሮቫ ዋሽንግተን በሁኔታው ላይ ወታደራዊ ጣልቃ ገብነትም እንዳትፈጽም ለጋዜጠኞች መናገራቸውን ፍራንስ 24 የዜና ወኪል ዘግቧል። ማንኛውም የአሜሪካ ወታደራዊ እርምጃ ሊተነበይ የማይችል አሉታዊ መዘዞችን የሚያስከትል እጅግ አደገኛ እርምጃ ነው ሲሉ አስጠንቅቀዋል። ይህ በዚህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለመቀላቀል ላለመቀላቀል ውሳኔ ላይ አለመድረሳቸውን ገለጹ። በትላንትናው ዕለት ለጋዜጠኞች በነጩ ቤተመንግስታቸው አስተያየት የሰጡት ዶናልድ ትራምፕ ጦርነቱ ስለመቀላቀላችን አለመቀላቀላችን ማንም አያውቅም፣ አንዳንድ ወገኖች አሜሪካም ጦርነቱን ባትቀላቀል ይመረጣል እያሉን ይገኛሉ። እኛ ግን ኢራን የኒኩሌር ባለቤትም እንዳትሆን ወደ ጦርነት ሊገባ ይችላል፣ ምክንያቱም ኢራን ኒኩሌር ታጠቀች ማለት ዓለም ትጋያለች ማለት ነው ብለዋል። ኢራን በበኩሏም አሜሪካም ከእስራኤል ጎን ቆማም ወታደራዊ ጥቃት ከፈጸመች ወደ ለየለት ጦርነት ይገባል በማለትም ማስጠንቀቋም ተመልክቷል። አዲሱ የሮማ ካቶሊካዊት ቤተክርስቲያን አባት ፖፕ ሊዮ 14ኛው ዓለማችን የጦርነት ጠማቂ መሆን የለባትም፣ ጦርነትም ሁልጊዜ የሽንፈት ምልክት ነው በማለትም የሰላም ጥሪ አቀረቡ። የመጀመሪያው አሜሪካዊ የቤተክርስቲያኒቱ አባት የሆኑት አቡነ ሊዮም በትላንትናው ዕለት በቫቲካን ቅዱስ ጴጥሮስ አደባባይ ባሰሙት ንግግር የካቶሊካዊት ቤተክርስቲያን ልብ በአሁኑ ወቅት በተለያዩ ዓለማችን በተለይ በኢራን፣ በእስራኤል፣ በዩክሬን፣ በጋዛ ፍልስጤም በሚታየው ሰቆቃም
እንባም ልባችን በእጅጉም ተሰብሯል ብለዋል። ጦርነትን እንደ ባህል ማድረግ ሊቆም ይገባል ያሉት አቡነ ሊዮ ጦርነት ማለትም ሁልጊዜ የሽንፈት ምልክት ነው ብለውታል። በርካታ አገራት ዛሬ የታጠቁት የጦር መሳሪያ እያስከተለ ያለውን እልቂት በተመለከተ ብፁዕነታቸው እነዚህ ግዙፍና ዘመናዊ የጦር መሳሪያዎች ከዚህ ዘመን በፊት ዓለማችን ካየቻቸው የጭካኔ ጥጎች የከፉ ወደሆነ መንገድ እየወሰዱን ይገኛሉ በማለት የቀድሞ የቤተክርስቲያኒቱ አባት ከዚህ ዓለም ድካም በረፍት ያረፉትን አቡነ ፍራንሲስም በአንድ ወቅት ጦርነት ሁልጊዜ ሽንፈት ነው ያሉበትን አባባል አቡነ ሊዮም 14ኛው ደግመውታል። አቡነ ሊዮ በስተመጨረሻም ቤተክርስቲያኒቱን በሁለተኛው ዓለም ጦርነት ወቅት ድህረ ጦርነቱ ወቅት በ1939 ኤሮፓ አቆጣጠር እስከ 1958 የመሩት አቡነ ፒዮስ 12ኛው በአንድ ወቅት ከጦርነት እንጂ ከሰላም የምናጣው ነገር የለም ያሉበትን ቃል ዳግም አሰምተዋል። አቡነ ሊዮ ይህንን የሰላም ጥሪን ያሰሙት በኢራንና በእስራኤል በሩሲያና በዩክሬን መካከል የሚሳኤልና የሰው አልባ አውሮፕላን ድሮን የታገዘ አውዳሚ ጦርነት የቴሌቪዥን መስኮቶችን ባጨናነቀበት ወቅት ሲሆን በርካታ የዓለም መሪዎችም ከጦርነት አባዜ እንዲመለሱ የቀደሙ የቤተክርስቲያኒቱ የሃይማኖት አባቶችን የሰላም መልእክትን በማጣቀስም ጥሪ አቅርበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።